እናትና አባት ካለ ልጆች ወለዱ አይደል?
እናትና አባት ካለ ልጆች ይወለዳሉ እና መምህራን እስካሉ ድረስ ደግሞ ልጆች እየተወለዱ የትልቅ ነገር ነው፣ ደስ የሚል ነውና ስለዚህ የዛሬው ትምህርት ትናንትና የሆነ ልደት ላይ ቃሉን ጀመር አድርገው ነበርና ምንድን ነው የሚመስላቸው የዛሬ ሰቆቃወ ድንግል ኢየሱስ ስዱድ ተስፋሆሙ ለስዱዳን ኢየሱስ ግፉ ተስፋሆሙ ለመጽዩ ምስካየ ኢየሱስ የተሰደደው ኢየሱስ ለሚሰደዱት ለተሰደዱት ሰዎች ተስፋቸው ነው ይላል። እንደገና ኢየሱስ ግፉ የተበደለ የተገፈው በደል ሳይኖርበት በአንደበቱ በቃሉ ሐሰት በእጁ ጥፋት የሌለበት እግዚአብሔር ኢየሱስ ክርስቶስ ኃጥእ ወንዴወስ ሌላ ስም ተሰጥቶ ተደበደበ፣ ተገረፈ፣ ተሰቀለ፣ ሞተ። ግን ግርፋቱ ሞቱ ለተገፉ ለተበደሉ ደግሞ መጽናኛቸው ነው ብለው ሊቃውንት ይህን ነበር። ቅድም ዛሬ በመጀመሪያ አዘን ኢየሱስ ግፉ ኢየሱስ ተስፋሆሙ ለስዱዳን ብለን አዘን። ከዚያ በኋላ ተጸነሰለ፣ ከዚያ በኋላ ተበረከተ፣ ከዚያ በኋላ ተወለደ እና ይህንን ነው ስንል የነበረውና እዚህ ቃል አባቶቻችን ለምንድን ይህንን ቃል የጠቀሱት ብለን ስንመለከት ይህንን ነው። አሁን ኢየሱስ ስዱር ነው፣ ለተሰደዱት ተስፋቸው ነው። እንግዲህ እዚህ ያለነው ሁላችንም አምባሳደሮች አይደለም ማለት አምባሳደሮች ነን፣ ቆንስላዎች ነን አይደለም። አብዛኛዎቻችን ምኖች ነን፣ ስደተኞች ነን። ግን እግዚአብሔር ስደቱን ባርኮልን ስደታችን ባርኮልን ይኸው ከነወጋችን ተገኝተናል። አይገርም? አሁን እዚህ ወግ የጎደለበት ሰው አለ? ታሪክ የጎደለበት ሰው አለ? በጭራሽ። ሙሉ ኢትዮጵያዊ ልብሳችሁ እንደለበሳችሁ ኢትዮጵያዊ ክብራችሁ እንዳለ ነው ያላችሁ። ስለዚህ በሌላ አንጻር እግዚአብሔር አልተወንም፣ ስደታችን የተባረከ ነው ማለት ነው። በምን ይሁን በምን ባልታወቀ ምክንያት ከእናንተ ጋር ካህናቱን ማሉ በፈቃደኛ በውዴታ ከእናንተ ጋር አምጥቶ አስቀምጧቸዋል። እንግዲህ መዝሙር ተቆሞ መዝሙር የሚወረድበት በፈረንጅ ሀገር ብቻ እንግዲህ እንዴት አድርጌ እንደምንመል ወይ ነው እዚያ ኢትዮጵያ ሳላቸው በአይነት ተቆሙ ነበር። ይህንን ካወቃቸው ነው ልታውቁት ትችላሉ። ቅድም እንደ ኢሳያስ ኪነጥበቡ መንክርቦሶ የሚል መዝሙር ነው። አስደናቂ ነው። በሱ ብናስምረው አሁን ራሱን የቻለ 1 ሰዓት 2 ሰዓት ሊመሰጠር የሚችል እሱን መርተው አዚመው ጸንጽለው አመርግነው ወረበውታል። መዝሙር ነው። ከማይነቱ ትርፍ ከማይነቱ ከሰቆቃወ ድንግል ከማይነቱ ጽዮን በተጨማሪ ማለት ነው። እንደገና ደግሞ ቅዳሴ ማርያም ደግሞ ተቀደሰ እና ይህን ምን ትሉታላችሁ? ስለዚህ ይህን የእግዚአብሔር ጸጋ ካልሆነ ሌላው ደግሞ አብራችሁ ማየት ያለባቸው ያንን ማመስገን ያለባቸው። አሁን እኛ ቤተክርስቲያን ተከለከልናል አይደለም? እዚህ አካባቢ ደግሞ ሌላ ጸጋ አለ። እዚያ ሲዘጋ እዚህ መተን ደግሞ ማስቀደስ ይችላል ማለት ነው። ሌላው ደግሞ ቅዳሴ ማርያም እንድንቀድስበት ያስቻለ ቤተክርስቲያን ደግሞ ሰጠን። እግዚአብሔር ምን ትላላችሁ? ውጡ አይደለም ከሌላ ቦታ አጭር ቅዳሴ ይባል ነበር እዚያ ማርያም ቤተክርስቲያን ትዝገኛል። ይሄ ደግሞ አሁን ተመልከቱ። ሌላው ደግሞ የቅዱስ ያሬድ የእመቤታችን እንደዚህ ዓመታዊ በዓላት ሲከበሩ ነው። ሌላ ደግሞ ሪዘርቭ ደግሞ እዚያ ተቀምጦላቸዋል። ሶስተኛውና መጨረሻው ደግሞ ይህን ቤተክርስቲያን ደግሞ ራሱን አስችላችሁ ደግሞ ለመስራት እየታገላችሁ ብዙ ተስፋ ነው ያለው። በዚህ ቦታ ተስፋ ብዙ ቦታ ነው። እንደገና ደግሞ የሕፃናት አባት የሆነ ደግሞ መምህር አግኝታቸዋል። ሙሉ በሙሉ ይሆን ማለት ነው። አሁን እዚህ
ቦታ መጥቶ አንድ ካህን ለመቀጠር አሁን ውድድሩ ሰማይ ነክቷል። ምክንያቱም እዚህ ቦታ መጥቶ ለመቀጠር እነ መምህር ኢሳይያስን ማለት ይጠይቃል። ስለዚህ አሁን ይህ ቦታ ልዩ ቦታ ነው ማለት ነው። ልዩ ቦታ ነው እና እግዚአብሔር በልዩ በረከት እየባረካቸው እየቀደሳቸው እንደሆነ ልትገነዘቡና ይህን ጸጋቸውን ደግሞ በፍቅር በአንድነት ልትይዙት ይገባል። ፍቅር ሲኖር እግዚአብሔር ራሱ ምንድን ነው? ያትናይ ራሱ እግዚአብሔር ምንድን ነው? ፍቅር ነው። ይገርማል። ፍቅር ነው። እግዚአብሔር ራሱ ፍቅር ነው። ስለዚህ በአንድነት በፍቅር ስትኖሩ ያሰባችሁትን ያለናችሁ ቤተክርስቲያን ደግሞ ቀድማችሁ በቅርብ ቀን ትይዙታላችሁ። በእርግጠኛ ይህንን ቤተክርስቲያን እንዳለ ከነሙሉ በረከቱ ይዛችሁ ትሄዳላችሁ። ምን ማለት ነው? ከነበረከቱ ስላሁን ይሄ መቅደስ አለ፣ እዚያ ደግሞ መዶ አዳራሽ አለ፣ እዚያ መዶ አዳራሽ አለ። እነዚህ ሶስቱን ሁሉ የሚጠቅልል አንድ ቦታ አንድ ደሴት ታገኛላችሁ። ግን ይህን ለማድረግ ምን ያስፈልጋል? በአንድነት መቆም፣ በፍቅር መቆም፣ በመመካከል መቆም ያስፈልጋል። ሰው ሆኖ ከሰው ጋር መጋጨት አይቀርም። ግን ይቅር መባባል፣ መታረቅ፣ በይተ እግዚአብሔር ብሎ ይቅር ማለት መለማመድ ትልቁ ነገር ነው እና የብዙ ቦታ ነው። ስለዚህ ባጭሩ ጌታችን መድኃኒታችን ኢየሱስ ክርስቶስ የትምህርት ርዕስ ምንድን ነው እያቸዋለሁ? የተሰደደው ኢየሱስ ለተሰደዱት ተስፋቸው ነው፣ የተገፋው ኢየሱስ ለተገፉት መጠጊያቸው ነው የትምህርታችን እና ስለዚህ አምላካችን ተሰዶ ስደታችን ባርኮናል፣ ተገፍቶ ግፋችን ባርኮናል። በእውነቱ በክፍል የተሰደዱ የተባረሩ ወንድሞቻችን ከሀገራቸው የተሰደዱ እንዳሉ አውቃለን። ሙያ ያላቸው በመንግስት ስልጣን የነበሩ ለሀገር የሚጠቅሙ ብዙ የተማሩ ብዙ ያነበሩ አገሪቱ ብዙ ሙያዊ ያልተሰደዱባቸው ሰዎች በስደት ተበትነው እንዳሉ ወንድሞቻችን እናውቃለን። እነዚህ በግፍ የተሰደዱ ሰዎች ናቸው። የኔ ሊቆች ደግሞ ጅራፍ ነገር የተሰደዱ ሊኖሩ ይችላል። ያም ሆነ ይህ በአጠቃላይ ስደተኞች እና ስለዚህ የተሰደደው አምላካችን ስደታችን ስለባረከን ክብርና ምስጋና ለእርሱ ይሁን። የተገፋ ነው ደግሞ በእውነቱ ምን እንበላለን፣ ምን እንጠጣለን፣ የቤት ኪራይ ምን እንከፍላለን ሳንጨነቅ ወደ የምንኖርበት ሀገር ደግሞ አምጥቶናል። ክብርና ምስጋና ለእርሱ ይሁን። በርቱ፣ ጠንክሩ።